ነጥብ ለማስቆጠር ጥረት የምታደርጉ ከሆነ ነጥብ ለማስጣል ጥረት የምታደርጉ ከሆነ በቃላት ለመጫወት የምትሞክሩ ከሆነ ቃላት ለማጣመም ቃላት ለመሰንጠቅ የማትሰንፉ ከሆነ ጤነኛ ያልሆነ የፍቅር ውስጥ መሆናችን እንዴት ማወቅ እንችላለን? ጤነኛ ያልሆነ የፍቅር የሚባለው ነገር በራሱ ምንድነው? እንከን የለሽ ወይም ደግሞ ፐርፌክት የሚባል የፍቅር ውስጥ አለ? እነዚህ ለመሳሰሉ ጥያቄዎች ዛሬ ምላሽ እንሰጣለን። ከዚህ በተጨማሪ ብዙዎች የፍቅር ውስጥ ከገቡ በኋላ የፍቅር አጋሮቻቸው ያልተገቡ ነገሮች እያደረጉባቸው ያልተገቡ ነገሮች እየፈጸሙባቸው ላለመለየት ብለው ላለመተጣጣት ብለው ላለመቀየም ብቻ ብለው ወይም ደግሞ ፈርተው የእነዚህን ሰዎች ያልተገቡ ባህሪያት አይተው እንዳላዩ ለማለፍ ሲሞክሩ ወይም ደግሞ ችለው ለማለፍ ሲሞክሩና ራሳቸው ላልተገባ አይነት ጭቆና ላልተገባ አይነት ስቃይ ሲዳርጉ እንመለከታለን። ግን ደግሞ በጣም የሚያሳዝነው እነዚህ የፈሯቸው ነገሮች መድረሳቸው አይቀርም። ሰላም ወዳጆች፣ እንዴት ናችሁ? ይህ መፍትሄ ነው። መፍትሄ በሺዎች የሚቆጠሩ ወዳጆችን በተለያዩ መስተጋብሮች ውስጥ እየረዳ ያለ ድንቅ የዩቲዩብ ቻናል ነው። በዛሬው ዝግጅታችን ጤነኛ ያልሆነ ግንኙነት ውስጥ መሆናችሁን የሚጠቁሙ ምልክቶችንና መፍትሄዎቻቸውን እንመለከታለን። እንደተለመደው ሁላችሁም ቪዲዮውን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው ትችት። ይኸውላችሁ እዚህ ጋር የፍቅር ህይወታችሁ በትችት የተሞላ ከሆነ ሁልጊዜም የፍቅር አጋሮቻችሁን የምትተቿቸው ከሆነ እነሱን ለመተቸት ምክንያት ሰበብ የማታጡ ከሆነ ወይም ደግሞ የፍቅር አጋሮቻችሁ ሁልጊዜ የሚተቿችሁ ከሆነ እናንተን ለመተቸት ምክንያት ሰበብ የማያጡ ከሆነ በጣም በተደጋጋሚ ጣት የምትቀሳሰሩ ከሆነ በጣም በተደጋጋሚ አንተን አንቺ ነሽ የምትባባሉ ከሆነ በጣም በተደጋጋሚ አንዳችሁ ሌላችሁ ላይ የምትፈርዱ ከሆነ እነዚህ ነገሮች ተደማምረው የፍቅር ህይወታችሁ ውስጥ ትልቅ ስንጥቃት ትልቅ ነቃቃት መፍጠር ይጀምራሉ። በማከላችሁ የሚፈጠሩ አለመግባባቶችን በአሸናፊነት ለመወጣት የምትሞክሩ ከሆነ ነጥብ ለማስቆጠር ጥረት የምታደርጉ ከሆነ ነጥብ ለማስጣል ጥረት የምታደርጉ ከሆነ በቃላት ለመጫወት ቃላት ለመሰንጠቅ ቃላት ለማጣመም የማትሰንፉ ከሆነ ወይም ደግሞ የፍቅር አጋሮቻችሁ እንደዛ የሚያደርጉ ከሆነ ይሄ ነገር የፍቅር ህይወታችሁ at some point በመጎዳዳትና በጸብ እንደሚያበቃ የሚያመለክት አንድ ምልክት ነው። ወይም ደግሞ የፍቅር ህይወታችሁ በጠና የመታመሙ ሌላ ማሳያ ነው። ሁለተኛ ያላችሁበት ሪሌሽንሺፕ በጠና መታመሙን የሚያሳየው ምልክት ጭንቅላት ማንበብ የሚባለው ነገር ነው። ይኸውላችሁ እዚህ ጋር ማንም ሰው እናንተን ጭንቅላት ሊያነብ እንደማይችል ሁሉ እናንተም የማንንም ጭንቅላት ልታነቡ አትችሉም። ይህን ነገር በሚገባ ልታውቁ ይገባል። ይህን ነገር ሳትነግሩ ሊያውቅ ይገባል አትበይ። ሳትነግሪው በምንም ተአምር ሊያውቅ አይችልም። ምናልባት ሊገምት ይችላል፣ ግን ደግሞ ግምቱ ሁልጊዜም ትክክል ይሆናል ማለት አይደለም። ስለዚህ ሳልነግረው ይህን ነገር ሊያውቅ ይገባል ከሚል እሳቤ ልትወጪ ይገባል። ምን ልትል እንደፈለገች ይገባኛል አውቃለሁ ምናምን አትበል። እስካላለች ድረስ ያ ነገር ካፏ እስካልወጣ ድረስ 100% ምን ማለት እንደፈለገች ወይም ደግሞ ልትል እንደሆነ ልታውቅ አትችልም። ምናልባት ልትገምት ትችል ይሆናል፣ ነገር ግን ደግሞ 100% ማለት የፈለገችውን ነገር ልታውቅ አትችልም። ስለዚህ ማወቅ የምትፈልገው ነገር ካለ በቀጥታ ልትጠይቃት ይገባል እንጂ ምን ልትል እንደፈለገች አውቃለሁ ብለህ የራስን አሴምፕሽን እዚህ ጋር መሳል አያስፈልግም። ብዙ ጊዜ በጣም ብዙ ሪሌሽንሺፖችን ድራሻቸውን የሚያጠፋው የሚበጠበጣቸው ጉዳይ ቢኖር ይሄ ነገር ነው። 100% የሰዎችን ጭንቅላት ልታነቡ አትችሉም፣ ወይም ደግሞ ሰዎች 100% የእናንተን ጭንቅላት ሊያነቡ አይችሉም። ስለዚህ ማለት የምትፈልጉት ነገር ካለ ያንን ነገር በግልጽ ልትሉ ይገባል። የምታስቡት ነገር ካለ ያንን የምታስቡትን ነገር አውጥታችሁ ለፍቅር አጋሮቻችሁ ልትነግሯቸው ይገባል እንጂ ሳትነግሯቸው የምታስቡትን ነገር እንዲያውቁ ወይም ደግሞ ማለት የፈለጋችሁትን ነገር እንዲያውቁላችሁ በፍጹም አትጠብቁ። ስለዚህ ሁለተኛው የፍቅር ህይወታችሁ በጠና መታመሙን ወይም ደግሞ ሊታመም መሆኑን የሚያሳየው ምልክት የፍቅር አጋሮቻችሁ ጭንቅላቶቻችሁን እንዲያነቡ የምትጠብቁ ከሆነ ወይም ደግሞ እናንተ የፍቅር አጋሮቻችሁን ጭንቅላት አንብቤያለሁ በሚል እሳቤ የሆነ አሴምፕሽን ስላችሁ የሆነ ግምት ወስዳችሁ ያንን ተንተርሳችሁ የሆኑ ውሳኔዎችን የምትወስኑ ከሆነ ያ የፍቅር ህይወታችሁ እየታመመ ጤናው እየተናጋ መሆኑ ሌላ ማሳያ ነው። ሶስተኛው ጤነኛ ያልሆነ ግንኙነት ውስጥ የመሆናችሁ ማሳያ ሁልጊዜ ተጠቂ የመሆን እሳቤ ነው። ይኸውላችሁ እዚህ ጋር የፍቅር ውስጥ አንዴ ከገባችሁ በኋላ በተለያዩ አጋጣሚዎች በተለያዩ ጊዜያት የሆነ አይነት በደል ደርሶባችሁ ሊሆን ይችላል። በሆኑ ጊዜያት ተጎድታችሁ ሊሆን ይችላል። ነገር ግን ደግሞ ያ ማለት እናንተ ብቻ ሁልጊዜ ተጠቂ እናንተ ብቻ ሁልጊዜ ተበዳይ ናችሁ ማለት አይደለም። እንደዛ ልትሆኑ አትችሉ። ሁላችንም በህይወት ጎዳና የሆነ ጊዜ ለሆነ አይነት ጉዳት ማስተናገዳችን የማይቀር ነው። በተለይ ደግሞ የፍቅር ህይወት ውስጥ ከተገባ በኋላ ጉዳት ልናስተናግድ የምንችልበት እድል
በጣም ይሰፋል። ነገር ግን ደግሞ ሁልጊዜ ራስ እንደ ተጎጂ ማቅረብ፣ ሁልጊዜ ራስ እንደ ተጠቂ ማቅረብ ወደፊት እንዳትራመዱ፣ በህይወት አንድ እርምጃ ፈቀቅ እንዳትሉ የሚያደርግ አሳስሮ የሚያስቀምጣችሁ በጣም መጥፎ እሳቤ ነው። የፍቅር ውስጥ ልትጎዱ ትችላላችሁ፣ ልትበደሉ ትችላላችሁ፣ ጥቃት ሊደርስባችሁ ይችላል። ነገር ግን ደግሞ ያ ነገር ሁልጊዜ እናንተን ተጠቂ፣ ሁልጊዜ እናንተን ተበዳይ ሊያደርግ አይችልም። ይህን ልታውቁ ይገባል። ከዚህ በተጨማሪ ስትበደሉ ወይም ደግሞ ስትጎዱ ሳቁ እያልኳችሁ አይደለም። ለተወሰነ ጊዜ ህመማችሁ ማከምና ለማገገም ጊዜ መፈለግ በጣም ተገቢ ነገር ነው፣ በጣም አስፈላጊ ነገር ነው። ነገር ግን ደግሞ ያን የህመምና የተጠቂነት ስሜት ለዘላለም መኖራችሁ ልታደርጉ አይገባም። ሁልጊዜም ባሳለፋችሁት ነገር፣ ሁልጊዜም በደረሰባችሁ ነገር ምክንያት እንዲታዘንላችሁና ከንፈር እንዲመጠጥላችሁ አትጠብቁ። ይሄ ቀደም እንዳልኳችሁ ነው። ወደፊት እንዳትራመዱ፣ ፈቀቅ እንዳትሉ፣ ህይወታችሁን እንዳትቀይሩ፣ የተሻለ ህይወት ውስጥ እንዳትገቡ የሚያደርግ አሳስሮ ጭብጥ ጥቁር የምታርጉ የሚያስቀር መጥፎ በሽታ ነው። ይሄ ልታውቁ ይገባል። አራተኛው ነጥብ ማስቆጠር። ይኸውላችሁ እዚህ ጋር ባለፈ ስህተት ምክንያት የፍቅር አጋርን በጣም በተደጋጋሚ መውቀስ ወይም ደግሞ የፍቅር አጋሮቻችሁ ባለፈ ስህተቶቻችሁ ምክንያት በተደጋጋሚ የሚወቅሳችሁ ከሆነ ወይም ደግሞ ያለፉ ስህተቶችን የፍቅር አጋርን ለማሸማቀቅ ለማጥቃት የምንጠቀምባቸው ከሆነ ወይም ደግሞ የፍቅር አጋሮቻችሁ እንደዛ የሚያደርጓችሁ ከሆነ ባለፈ ስህተት ብቻ ራስን እንደ ጻድቅ አድርጎ ለማቅረብ ራስን እንደ ተሻለ አድርጎ ለማቅረብ ጥረት የሚደረግ ከሆነ ይሄ የፍቅር ህይወታችሁ በጠና የመታመሙ ሌላ ማሳያ፣ ሌላ ምልክት ነው። ይኸውላችሁ የፍቅር ህይወት ውስጥ በተለያዩ አጋጣሚዎች በተለያዩ ምክንያቶች የሆነ ጊዜ ላይ የሆነ ስህተት ሰርታችሁ ሊሆን ይችላል። እናንተ እንኳን ባትሰሩ ስህተት ወይም ደግሞ እናንተ እንኳን ባታጠፉ የፍቅር አጋሮቻችሁ የሆነ ጊዜ ላይ የሆነ አይነት ስህተት ሰርተው ሊሆን ይችላል። እነዛ ጥፋቶች ላይ መነጋገር፣ እነዛ ጥፋቶች ላይ መወቃቀስ፣ እነዛን ጥፋቶች ማረምን ታርጌት ያደረገ ንግግር ማድረግ ወይም ደግሞ አንድ በጣም ቆራጥ ውሳኔ መወሰን በጣም ኖርማል ነገር ነው። ከነዚህ ነገሮች በኋላ ውሳኔያችሁ መለየት ከሆነ ምንም ችግር የለውም። ከነዚህ ነገሮች በኋላ ለፍቅር አጋሮቻችሁ ይቅርታ ማድረግ ወይም ደግሞ የፍቅር አጋሮቻችሁ ለእናንተ ይቅርታ አድርገው አብሮ መቀጠል፣ እነዛ ነገሮች በድጋሚ እንዳይከሰቱ ተስማምቶ ተግባብቶ ማለፍም ከሆነ ይሄም በጣም ምርጥ ውሳኔ ነው። ከዛ በኋላ ግን ነገሩን በይቅርታ ከዘጋችሁና አብራችሁ ስለመቀጠል ከተስማማችሁ በኋላ አብራችሁ ለመቀጠል ከተግባባችሁ በኋላ ያለፈን ስህተት እያነሱ የፍቅር አጋርን መውቀስ ወይም ደግሞ ከዛ በኋላ የምትሰሯቸውን ስህተቶች የፍቅር አጋሮቻችሁ በፊት ለሰሯቸው ስህተቶች ማጣፊያ አድርጋችሁ የምትጠቀሙ ከሆነ ወይም ደግሞ የፍቅር አጋሮቻችሁ እንደዛ የሚያደርጉ ከሆነ ይሄ የተመረዘ የፍቅር ህይወት ውስጥ የመኖራችሁ ሌላ ማሳያ ነው፣ ወይም ደግሞ የፍቅር ህይወታችሁ እየተመረዘ መሆኑን የሚያረጋግጥ አንድ ምልክት ነው። አምስተኛውን የመጨረሻው ምልክት መፍትሄ መግዛት ይባላል። ይኸውላችሁ ይሄ ምን ማለት መሰላችሁ? የፍቅር ህይወት ውስጥ የሚያጋጩ ነገሮች ሲፈጠሩ ወይም ደግሞ አለመግባባት ሲፈጠር ያንን አለመግባባት ያንን ያጋጫችሁ ነገር ቁጭ ብሎ ከመፍታት ይልቅ የፍቅር አጋሮቻችሁን ሊያስደስቱ የሚችሉ ስጦታዎችን ይዞ መምጣት ወይም ደግሞ የፍቅር አጋሮቻችሁ እንደዛ የሚያደርጉ ከሆነ የፍቅር አጋር ሊያስደስቱ የሚችሉ ቦታዎች ይዞ መሄድ፣ የፍቅር አጋር መስማት የሚፈልጋቸውን ነገሮች ማለት፣ የፍቅር አጋሮቻችሁ ማየት የሚፈልጓቸውን ነገሮች ማድረግ። እንደነዚህ አይነት ነገሮች ወይም ደግሞ እንደነዚህ አይነት ብልሃቶች ልብን መሰወሪያ ወይም ደግሞ አቴንሽን ዳይቨርት ማድረጊያ ነገሮች ናቸው። በትክክል ችግሩ ላይ የተፈጠረው ነገር ላይ ተወያይቶ ከማለፍ ይልቅ ነገሩን ዳይቨርት የማድረግ አካሄድ ነው። እንደዚህ አይነት ነገር ኦን ደ ስፓት ትክክል ሊመስል ይችላል ወይም ደግሞ በጣም አሪፍ ውሳኔ ሊመስል ይችላል። ነገር ግን ደግሞ ይሄ አካሄድ በጣም የሚደጋገም ከሆነ የፍቅር ህይወታችሁ ውስጡን በደዌ እየተመታ እንደሆነ የሚያሳይ ሌላ ምልክት ነው። ስለዚህ ይሄ አምስተኛው ምልክት ነው። ከዚህ በተጨማሪ ከነዚህ ከዘርዘርናቸው ምልክቶች በተጨማሪ ግን ሌሎች ምልክቶች አሉ። መቆጣጠር የሚባል ነገር አለ። ወይም ደግሞ የበላይነትን ለማሳየት መታገል፣ ለንግግር ዝግጁ አለመሆን፣ አለመከባበር፣ መወነጃጀል፣ ድራማ መስራት፣ ቲያትር መስራት፣ ፍርሃት፣ ስነ ልቦናዊ ጥቃት፣ መካካድ፣ ደስታ ማጣት፣ ቅናት፣ የብቸኝነት ስሜት፣ ከፍቅር አጋር ጋር ሆኖ ብቸኝነትን ፊል ማድረግ፣ አካላዊ ጥቃት፣ እንደነዚህ አይነት ነገሮች በሙሉ ደግሞ ሌሎች የፍቅር ህይወታችሁ በጠና መታመሙን የሚያሳዩ ተጨማሪ ምልክቶች ናቸው። እነዚህ የፍቅር ህይወታችሁ በጠና መታመሙን የሚያሳዩ ምልክቶች ናቸው ብለናል። ከዛ መፍትሄዎቹን ስንመለከት ምናልባት በየመሃሉ ከጠቀስኳቸው መፍትሄዎች በዘለለ ሌሎች የተወሰኑ መፍትሄዎች እንመልከት። የመጀመሪያው የፍቅር ህይወታችሁ አለት ላይ እንደተመሰረተ አጽንቶ የሚያስቀጥለው የመፍትሄ መንገድ መሰላችሁ አሁን ላይ ማተኮር ነው። ደስተኛ የፍቅር ህይወት እንዲኖራችሁ የምትፈልጉ ከሆነ ሁለታችሁም ጥንዶች እዚህ አሁን የሚባለው ጊዜ ላይ ልታተኩሩ ይገባል። ደስተኛ የፍቅር ህይወት እንዲኖራችሁ የምትፈልጉ ከሆነ ሁለታችሁም ጥንዶች ትናንት የተፈጠረው ነገር ላይ ከልክ በላይ መላልሳችሁ የምታመነዥጉ አይነት ሰዎች እያላችሁ የምትኖሩ አይነት ሰዎች ልትሆኑ አይገባም።
ደስተኛ የፍቅር ህይወት እንዲኖራችሁ የምትፈልጉ አይነት ጥንዶች ከሆናችሁ ነገ ወይም ደግሞ ወደፊት ስለሚፈጠሩ ነገሮች ከልክ በላይ አብዝታችሁ የምትጨነቁ አይነት ሰዎች ልትሆኑ አይገባም። ሁልጊዜም ዛሬ አሁን እዚህ ላይ ልታተኩሩ ይገባል። አሁን ላይ ልታተኩሩ ይገባል። የፍቅር አጋሮቻችሁ አሁን እያደረጉባችሁ ያሉ ነገሮች ላይ ልታተኩሩ ይገባል። ትናንት ስላደረጉባችሁ ነገሮች እያሰባችሁ መስጋት ወይም ደግሞ መፍራት፣ ዛሬ የሚያሳዩት መልካምነት በዚህ መልኩ ላይ ቀጥል ይችላል ብሎ ስጋት ውስጥ ራስን መክተት በፍጹም አስፈላጊ አይደለም። እንደዚህ አይነቱ እሳቤ ትናንት በተፈጠረ ነገር ምክንያት ነገን መፍራት፣ ነገን መስጋት ወይም ደግሞ አሁን እየተደረገላችሁ ያለውን ነገር ሙሉ በሙሉ አምኖ አለመቀበል እጃችሁ ላይ ያለውን ደስታ እንደ መንጠቅ ወይም ደግሞ እጃችሁ ላይ ያለውን ደስታ እንደ መበተን ነው የሚቆጠረው። ሁለተኛው መፍትሄ ፍቅር ስጡ። ይኸውላችሁ እዚህ ጋር ማንም ሰው በግድ እንዲወዳችሁ ልታደርጉ አትችሉም። ነገር ግን ደግሞ ደስተኛ የፍቅር ህይወት እንዲኖራችሁ የምትፈልጉ ከሆነ ከናንተ የሚጠበቀውን ነገር ከናንተ የሚጠበቀውን ፍቅር ያለ ስስት ልትሰጡ ይገባል። ይሄን ልታውቁ ይገባል። የፍቅር ህይወታችሁ ውስጥ በጥባጭ ከሆናችሁ፣ ፈሪ ከሆናችሁ፣ በስጋት የተሞላችሁ ከሆናችሁ፣ ቁጡ ከሆናችሁ ከፍቅር አጋሮቻችሁ ከዚህ የተሻለ ምላሽ ልታገኙ አትችሉም። ከፍቅር አጋሮቻችሁ ልታገኙ የምትችሉት ምላሽ ተመሳሳይ ነው። ለፍቅር አጋሮቻችሁ እነዚህ ነገሮች ሰጣችሁ በምንም ተአምር ከፍቅር አጋሮቻችሁ ፍቅር ልታገኙ አትችሉም። ወይም ደግሞ የፍቅር አጋሮቻችሁ እነዚህ ነገሮች እየሰጧችሁ ከእናንተ በምንም ተአምር ሁልጊዜ ፍቅር ሊያገኙ አይችሉም። ይሄ ሐሳቤ ምናልባት ቀላልም ከባድ የሚሆን ሐሳቤ ነው። እንዴት መሰላችሁ? የፍቅር አጋሮቻችሁ ሲወዷችሁ ማፍቀር ወይም ደግሞ ፍቅርን በምላሹ መስጠት በጣም ቀላል ነው። ላፈቀረ ለወደደን ሰው በምላሹ ፍቅር መስጠት በጣም ቀላል ነገር ነው። ከባዱ ነገር የፍቅር አጋር ፍቅርን ባልሰጠን ጊዜ ፍቅርን መስጠት መቻል ነው። በአስቸጋሪ ጊዜያት ፍቅርን አለመሰሰት ወይም ደግሞ ፍቅርን አለመንፈግ በጣም ከባድ ነገር ነው። ነገር ግን ደግሞ ደስተኛና ጤነኛ የፍቅር ህይወት እንዲኖራችሁ የምትፈልጉ ከሆነ እነዚህ ነገሮች ልታደርጉ ይገባል። ፍቅር ለፍቅር አጋሮቻችሁ ልትሰጡ ይገባል። ፍቅርን መስጠት ስትጀምሩ በምላሹ ፍቅር ማግኘት ትችላላችሁ። ስለዚህ ሁለተኛው መፍትሄ ይሄ ነው፣ ፍቅር መስጠት። ሶስተኛው መፍትሄ ጠይቁ። ይኸውላችሁ እዚህ ጋር የሆነ ነገር ስትመለከቱ፣ የሆነ ነገር ሲሸታችሁ፣ የሆነ ያልጣማችሁ ነገር እንዳለ ሲገባችሁ የራሳችሁን ድምዳሜ የራሳችሁ ግንዛቤ ምናምን አትውሰዱ። እንደዚህ ነው እንደዛ ነው ብላችሁ በፍጹም ምንም አይነት ድምዳሜ ላይ ልትደርሱ አይገባም። የሸተታችሁ፣ ያያችሁት፣ የገባችሁ ነገር ካለ ያንን ነገር የፍቅር አጋሮቻችሁን በቀጥታ ልጠይቋችሁ ይገባል። የፍቅር አጋሮቻችሁን ምንም አይነት ጥያቄ ሳትጠይቋቸው የትኛውንም አይነት ውሳኔ በፍጹም እንዳትወስኑ። ስለዚህ ሶስተኛው መፍትሄ መጠየቅ ነው። ያልገባችሁ፣ ያልጣማችሁ፣ ደስ ያላላችሁ ነገር እንዳለ ሲሰማችሁ ሳትጠይቋቸውና ከነሱ ትክክለኛው ምላሽ ሳታገኙ በፊት ምንም አይነት ውሳኔ አትወስኑ። አራተኛው መፍትሄ 100% ኢንቨስት አድርጉ። ይኸውላችሁ እዚህ ጋር ደስተኛ የሚባል ጤነኛ የሚባል የፍቅር ህይወት እንዲኖራችሁ የምትፈልጉ ከሆነ የፍቅር ህይወት ውስጥ ከእናንተ የሚጠበቁ ነገሮችን 100% ልታደርጉ ይገባል። ከእናንተ የሚጠበቁ ነገሮችን ያለ ስስት ልታደርጉ ይገባል። እንዴት ማለት መሰላችሁ? ይሄ ማለት የሆነ የስራ ዘርፍ ላይ ተሰማርታችሁ ከእናንተ የሚጠበቀውን 50% ብቻ እያደረጋችሁ በምንም ተአምር የምትፈልጉት ውጤት ላይ ልደርሱ አትችሉም። ወይም ደግሞ በምትፈልጉት ልክ ውጤታማ ልትሆኑ አትችሉም። ልክ የሆነ ስራ ዘርፍ ላይ ተሰማርታችሁ በሚጠበቅባችሁ ልክ ኢንቨስት ካላደረጋችሁ በምትፈልጉት ልክ ውጤታማ እንደማትሆኑት ሁሉ የፍቅር ህይወት ውስጥም ከእናንተ የሚጠበቁ ነገሮችን 100% እስካላደረጋችሁ ድረስ ከፍቅር ህይወታችሁ የምትፈልጉትን ነገር በፍጹም ልታገኙ አትችሉም። ወይም ደግሞ በምትፈልጉት ልክ ያንን የሚጠበቀውን ነገር አታገኙትም፣ እጃችሁ ላይ አታገኙትም። ስለዚህ ሁልጊዜም ደስተኛ የፍቅር ህይወትን ስለመፍጠር ስታስቡ ከእናንተ የሚጠበቀው 100% ማድረጋችሁን እርግጠኛ ልትሆኑ ይገባል። የፍቅር አጋሮቻችሁ የሚሰጧችሁን 90-80% አይደለም ማተኮር ያለባችሁ። መጀመሪያ ከእናንተ የሚጠበቀው 100% ሰጥቻለሁ አልሰጠው የሚለውን ነገር በደንብ ቼክ ልታደርጉ ይገባል። 100% ከእናንተ የሚጠበቀውን ነገር እያደረጋችሁ ካልሆነ በምንም ተአምር ከፍቅር አጋሮቻችሁ 100% የሆነ ነገር አትጠብቁ። ስለዚህ ሁልጊዜም ትኩረታችሁን የራሳችሁ 100% ላይ ልታደርጉ ይገባል። 100% ኢንቨስት ልታደርጉ ይገባል። ያንን አድርጋችሁ ያ ነገር በቂ ካልሆነ ከዛ በኋላ የራሳችሁን ውሳኔ መወሰን ይቻላል።